በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ ልጆች በልዑል እግዚአብሔር ፍጹም ሰላም እንደምንሰነበታችሁ፣ እንኳን ለመጋቤ ሐዲስ ለቅዱስ ገብርኤል ወርኃዊ መታሰቢያ በዓል በሰላም በጤና ደረሳችሁ። አሜን። እግዚአብሔር ይመስገን። እድሜ ለንስሐ ጨምሮ ለንስሐ ያደረሰን እንደ እግዚአብሔር ፍቃድ የዕለቱን ስንክሳር እንዲሁም ደግሞ ድርሳነ ቅዱስ ገብርኤልን መልካሙን እናደርሳለን። እናንተ ደግሞ ሰብስክራይብ እና ላይክ ሸር በማድረግ ልትተባበሩን በአክብሮት እንጠይቃለን። አሁን እንደ እግዚአብሔር ፍቃድ ቅድሚያ በጸሎት ጀምረን ከዛ በኋላ ቀጥለን እንሄዳለን ማለት ነው። ያው ሁሉም ጸሎቶች ቢሆንም እንኳን ነገር ግን ያው እንደምታውቁት አባታችን ሆይ ብለን ነው የምንጀምረው ማለት ነው። እግዚአብሔር ከሁላችን ጋር ይሁን። አቤቱ የሰራዊት ጌታ ልዑል እግዚአብሔር ሆይ እንደ ቸርነት ጸሎታችን እንድትቀበልልን ከቅዱስ ገብርኤል ከሌሎች ቅዱሳን ረድኤት በረከት እንድታሳትፈን ለሀገራችን ለኢትዮጵያ ለቤተ ክርስቲያናችን ለዓለም ሰላም እንድታወርድልን መልካም ፈቃድ ይሁንን እያልን አባታችን ሆይ እያልን ስምህን እንጠራለን። አቤቱ ስማን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትም ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ የመንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ንጽሕት ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ ኢየሱስ ክርስቶስ ብሩክ አምላክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። መልካ ቅዱስ ገብርኤል በአማርኛ ሰላም ገብርኤል እግዚአብሔር ሆይ ስለ ማርያም ክብር ያቀረበውን የቅዱስ ገብርኤልን ሰላምታ አምልቼ አጉልቼ ያይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፍ ልቦናን ስጠኝ። ፈጣሪ ሆይ አንደበቴ ሙሴ መናገር የማይችል ኮልታፋ እንኳ ቢሆን ጥበብን የሚገልጽ ምስጢርን የሚተረጉም ጰራቅሊጦስ አሮን አንደበት ይሆነኝ። ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከምን ግብር በቀዳማዊ ይሁድ ሰዓተ ሌሊት ለተከናወነው ስነ ተፈጥሮክ ሰላም እልሃለሁ። ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ነው የሚል የሕፃኑ የኢየሱስና የእናቱ የማርያም መልካ ስዕል የተሳለብህ የበለዓም የላዩ ኮከብ የልደት ሐዋርያ አንተ ነህና ለዝክረ ስምከ ገብርኤል ሆይ ተመራምሎ ምን የማይደረስበት ስም አጠራር ሰላም እልሃለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክም ሆነ ማለት ይመስላል። ገብርኤል ሆይ አንበሳ የገጽ ላም የንስር ገጽ ካላቸው ኪሩቤል ጋር የእግዚአብሔር ዙፋን ተሸክመ በከበረ የሰው ስነ አምሳል ሕዝቅኤል ያየ ከኪሩቤል አንዱ አንተ ነህ። ለሥርዓተ ርእስከ ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስና ሥርዓተ ርእስህ እጅ እየነሳው ሰላም እልሃለሁ። ገብርኤል ሆይ የቃል ብርሃን ከጽንፍ እስከ ጽንፍ የሚደርስ ነጸብራቁም በአራቱ ማዕዘነ ዓለም የመላ አንተ ከምሥራቅ የወጣ ፀሐይ ነህ። ለገጽከ ገብርኤል ሆይ እጅግ የሚያስፈራ እሳት ነበልባል መካከል ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽህ ሰላም እልሃለሁ። ገብርኤል ሆይ በንጽሕና ልብስ ተክህኖ የተሰየምክ አንተ በፍርድ አይደለ በክርስቶስ ቸርነት ድን ዘንድ የነገውና የሰርኩ መስዋዕት በምታሳርግበት ጊዜ የኔን የኃጥኡን ኃጢአት አስተሰርይ። ለቀራንቢትከ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖች ቀራንቢትና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖች ሰላም እልሃለሁ። ገብርኤል ሆይ አንተም እንጂ የሰላም ዕረፍት ትሰጠኝ ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና። ለአዛኒከ ገብርኤል ሆይ የባለ አካላዊ ቃል መሳካው ብርሃን ለሚሆኑ ጆሮች ሰላም እልሃለሁ። የውበታቸው ጽዳል የብርሃ አበባ ለሚመስለውም ጉንጮች ሰላም እልሃለሁ። ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላክ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችን ጋርደ ከመቃጠል እንዳዳንካቸው
እኔንም አገልጋይም በረድኤተ ኃይል አድነኝ። ለአናፊከ ገብርኤል ሆይ በጎ መዓዛ ያለው ሽቶ መመንጫ ለሆኑ አፍንጮች ሰላም እልሃለሁ። የንጽሕና የቅድስና መገኛ ለሚሆኑ ከንፈሮችም ሰላም እልሃለሁ። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለእኔም የምጸድቅበትን የምድንበትን ምስራች አብስረኝ። የመልካም ምስራች ማብሰር ላንተ ክፍልህ ነውና። ለአፉከ ገብርኤል ሆይ ተጠራጣሪው ዘካርያስን ለገሠጸው አፍህ ሰላም እልሃለሁ። ደስታና ፈገግታን ለሚያሳዩ የዕንቁ ባህሪ ላላቸው ጥርሶችም ሰላም እልሃለሁ። ገብርኤል ሆይ ባህሪህ ከኢዮብ መንፈስ ባህሪ የተመሳሰለ የዝምታ መልአክ ነህና አመፃ እንዳይናገር ላፍ የጠባቂ ሆነው ለከንፈሬም የትዕግስት መዝጊያ ብችለት። ለልሳንከ ገብርኤል ሆይ ማኅተመ ባህሪው ቃል ለሚሆን አንደበትህ ሰላም እልሃለሁ። ባቢሎንን የእሳት ውየት ወደ ቀዝቃዛነት የለወጠ የስተነፋስ ጠንም ሰላም እልሃለሁ። ገብርኤል ሆይ ጻድቃን ሁሉ ለመርዳት የታመንክ ነህና አስቀድሞ ቂርቆስንና እናቱ ኢዮልጣ እንዳዳንካቸው እኔንም የመከራው ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አድነኝ። ለጉርኤከ ገብርኤል ሆይ የሚያስደስት ጣዕመ ዜማ መለኪያ ለሆነው ጉሮሮህ ሰላም እልሃለሁ። ዳግመኛም በንጽሕና ብላጌጥ አንገትህ ሰላም እልሃለሁ። ገብርኤል ሆይ ከላይ ከሰማይ ተልከ ወደ ድንግል ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ችግር ከሥጋዋ ሥጋ ከነፍሷ ነፍስን ወስዶ በማኅፀኗ አደረ። የልዑልም ኃይል በሚያስደንቅ ግርማ ጠበቃት፣ ጋረዳት። ለመታክፍቴከ ገብርኤል ሆይ የቅድስናን ልብስ ተክኖ ለተጎናጸፈ ትከሻ ሰላም እልሃለሁ። ረቂቅ የሚሆን የብርሃን መጥዋዕትን ለደረበ ዘባንህም ሰላም እልሃለሁ። ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። ዕዝራው ራኤልን አጥብቆ በለመነው ጊዜ ምስጢሬን የሚገልጽ መንፈስ በእሳት ጽዋ አግቶታልና። ለእንግዳከ ገብርኤል ሆይ ስነ ባህሪው ለማይመረመር ደረት ሰላም እልሃለሁ። ጻድቃኖች የሚጠለሉበት ለክንድ ስፋትም ሰላም እልሃለሁ። ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስላንተ ተፈጥሮ ማንም ሆነ ማን አስቦ የሚደርስብህ የለም። ባህሪም እንዴት እንደሆነ መርምሮ የሚያውቅ የለም። ለአዳዊከ ገብርኤል ሆይ እግዚአብሔር በመለኮታዊ ችሎታ አስተባብሮ ለፈጠራቸው እጅና ለሁለቱ ረቂቃን ወቶች ሰላም እልሃለሁ። ገብርኤል ሆይ የክርስቶስና የወላጅነቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቃ አውጣኝ። ለስናንከ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ ልደት ያለውን ዘመን መጥኖ ለከነዳ ክንድህና ኩርናህ ሰላም እልሃለሁ። ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ የወይን ጠጅ ያጠጧቸው ዘንድ ሕግ ተሰርቷልና። ለአርአከ ገብርኤል ሆይ ቡሩክ ጸጋን ለሚለግስ መጽሐፍ መዳፍ ሰላም እልሃለሁ። የክብር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችም ሰላም እልሃለሁ። ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጧት የተናገረው ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ለጽፍረዲከ ገብርኤል ሆይ ብርሃናትን ለተጎናጸፉ ለጣቶች ጥፍሮች ሰላም እልሃለሁ። በሁለት እሳታውያን አክናፍ ለሸበረቁ ጎኖችም ሰላም እልሃለሁ። ገብርኤል ሆይ ስለ እኔ ሕይወቱ አሳልፈውን የሰጠውን ፈጣሪ ባሪያና በአምሳልህ የፈጠርከውን እንዴት ታጠፈዋለህ? አሳምረህ ያነጻከውንስ አንጻ ስለምን ታፈርሰዋለህ? እያልክ ማልድልኝ። ለከርስከ ገብርኤል ሆይ ምግቡ የምስጋና ጣዕመ ኅብስት ለሆነ ሆድ ሰላም እልሃለሁ። የሦስቱ ሕዋሳት አካል መሥዋዕት ለሆነ ጽሩይ ልቦናም ሰላም እልሃለሁ። ገብርኤል ሆይ ስለዚህ አንተ ሕያዋን ሕያው ነህ፣ ሰው ግን ይሞታል፣ ወደ መሬትነት ይመለሳል። ሕይወቱም እንደ ጢስ ብን ብላ ትጠፋለችና። ለሕሊናከ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ሕሊና ሰላም እልሃለሁ። የሥጋዊ ባህሪ ክፍለ አካል ግን በባህሪህ የሌለ ነው። ገብርኤል ሆይ የድህነት መልአክ ነህና የእኔን አገልጋይን ከችግር ሁሉ አውጣኝ። ይልቁንም ጠላቴ ሰይጣን
የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነ በክንፎች ጋርደኝ። ለማዖትከ ገብርኤል ሆይ ለሚጠሩት ፈጥኖ የሚሰማ ሩሩህ እሳታዊ ነበልባላዊ አንጀትም ሰላም እልሃለሁ። ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ሚካኤል ቢተካከል እንጂ እንዳንተ ያለ ማን አለ? ለእንብርትከ ገብርኤል ሆይ ባህሪው ረቂቅ ለሆነ አንብርትህ ሰላም እልሃለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብም ሰላም እልሃለሁ። ገብርኤል ሆይ እኔ ልብ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ ሞት ይሆን? እባክህን ቁርጡን ንገረኝ። ለአቆያጺከ ገብርኤል ሆይ በሰማይ አምላክ ፊት ዘውትር ተንበርክከው ለሚሰግዱ ጉልበቶችና አቆያጾች ሰላም እልሃለሁ። ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆንህ በዘመን ጥበብ በሰነፎች ልቦና አዳራሽ ሰራች። በአዳራሿም 7 አዕማድ አቆመችላት። ለእግርከ ገብርኤል ሆይ ተወላጠ ስሙ ብልጣጦር ለሚባል በነብዩ በዳንኤል ፊት በመገለጽ በኤፍራጥስ ወንዝ ዳርቻ ለቆመ እግሮች ሰላም እልሃለሁ። ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቀት በባቢሎን የሚኖሩ እስራኤልን ከመክሮ መመለስ ለዚሁ ነብይ በሕልሙ ነገርከው። ለሰኮናከ ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ ግርዝ መስቀል ስር ለቆሙት ተረከዞችና ጫማዎች ሰላም እልሃለሁ። ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተህ በታላቅ አደባባይ ላይ ሰይፍን ቁጣህን አምዘገሰከው። ቅዱሳን አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤ ምስራች ነግሩ ዘንድ ወደ ሐዋርያት ሄዱ። ለጸብኢከ ገብርኤል ሆይ በእግሮች ላይ ለሚያበሩ 10 ጣቶች ሰላም እልሃለሁ። በብርሃናትና መነጸረ ቅነት ለሚተባበሩ ጥፍሮችም ሰላም እልሃለሁ። ገብርኤል ሆይ የትህትና የጽድቅ መምህር እንደመሆን መጠን በየዕለቱ በጎ ነገር አስተምረኝ። በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወይም ወገን ሁሉ ሐሰተኛ ነውና። ተቆምከ ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቁም ሰላም እልሃለሁ። ከፍጥረት ዓለም እስከ ዛሬ በሕያውነት ላለው ስነ መልክም ሰላም እልሃለሁ። ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳኝ። ልቦና የእስራኤል ከፋርስ ምርኮኝነት ነፃ እስከሚወጥበት ድረስ ዳግመኛ ምድረ ርስትን የምገባው መቼ ነው እያልኩ አስባለሁና። አልቦ እምስብ ገብርኤል ሆይ ከሰው ወገን ከቶ ጧትና ማታ እንደኔ ሐዘንና ትካዜ የበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የማረጋጋ የለም። ገብርኤል ሆይ ስለዚህ እኔም አውቄ እናንተን አምኜ ይህንን ያቀረብኩልን ጸሎት እንደ ትልቅ ዋጋ ቆጥረ ማረጋጋት ቃልን አሰማኝ። የመላእክት አለቃ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምስራች ዜናን ለመናገር በክብር ወደ ድንግል ማርያም የተላክ ገብርኤል ሆይ ሰላም እልሃለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክ ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ቃል ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈሥሒ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጻ፣ የልዑልም ኃይልን ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ 70 ሰገልን በኮከብ ምልክት የመራቸው ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከሷ ስጋን ነስቷል፣ ነፍስ ነስቷል፣ ሰውም ሆኗል። ስለዚህም ምሕረትንና ፍርድን ታሰጠኛለህ በማለት እየተቀኘውና ንጹሕ ዝማሬም እየዘመርኩ ሰላምን ዘንድ አቤቱ ተገለጽልኝ። በነደ እሳት ስለተፈጠርክ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀዳጀ ገብርኤል ሆይ ሰላም እልሃለሁ።
የአሸናፊ የኃይል መልአክ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋት ድን ዘንድ ክንፍህን ጋርድልኝ። ወደ ድንግል የተላክ ገብርኤል ሆይ ሰላም ለአንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ጧፍ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ መልአክ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የማስጸነስ ምስራት በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትን በመተማመን ተስፋ እናደርጋለንና በማልትም በሌሊትም አንተ ጠብቀን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ከልዩ ልዩ ድንጋጼና ፍርሃት ድን ዘንድ ይህን የቅዱስ ገብርኤልን ድርሳን ጸልያለሁ። እንደዚህ እያልኩ መድህን ኤል አውታ ኤል አውካኤል ትርቡታ ኤል ጌል ዜል ጉል። ይህን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው መልአኩ ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችን ቅድስት ድንግል ማርያምን ለማብሰር በተራከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥ እንዳትፈራ መጽነይ ኃይል እንዲሆናት ነው። አቤቱ ለኔ ለአገልጋይም እንደዚሁ ኃይል ጽን ስተህ ከማልትና ከሌሊት ድንጋጼ አድነኝ። አሜን። ከላይ ከሰማይ ወደ ድንግል የተላክ ገብርኤል ሆይ ሰላም እልሃለሁ። ደስታን አብሳሪ መልአክ ሆይ ሰላም እልሃለሁ። ጽንሰ ቃልን አስተምረህ የምታሳምን መልአክ ሆይ ሰላም እልሃለሁ። ሰማይን የደሳት ጧፍ ርግብ ሆይ ሰላም እልሃለሁ። ፍጹም ደስታን ተናጋሪ መልአክ ሆይ ሰላም እልሃለሁ። ከእደ ሞት የምታድን መልአክ ሆይ ሰላም እልሃለሁ። ያንተን አማላጅነት በማለትም በሌሊትም ተስፋ ስለምናደርግ ጥበቃ አይለየን፣ በነፍስም በስጋም ታደገን። የእግዚአብሔር ልዩ ባለሟል ነህና ለዘላለሙ አሜን። አቤቱ አምላከ ቅዱስ ገብርኤል አቤቱ ይቅር በለን፣ ለንስሐ ሞት አብቃን። ከቅዱስ ገብርኤል ከሌሎች ቅዱሳንም ረድኤት በረከት አሳትፈን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በስጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምሕረተ አበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸንዕ ብኪ። ውድ የእግዚአብሔር ቤተሰቦች አሁን ደግሞ እንደ እግዚአብሔር ፈቃድ የቅዱስ ገብርኤልን ድርሳኑን እንናገራለን። የመጋቢትን ወር ማለት ነው። እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ባለመለየት በሦስትነት ከመታሰብ የረቀቀ ባህሪ በመሆን ያለ ያበደረው ማን ነው? የተከፈለውስ ማን ነው? ያወቀውስ ማን ነው? የሚይዘው ማን ነው? የተራበውን የሚያበላ የተጠማውን የሚያጠጣ እሱ ነው። መስገድና መገዛት ለኛ ዘንድ ለሱ የሚገባው ለኛም ከሱ ዘንድ ምሕረትንና መልካምን ነገርን መለመን ይገባናል። በመጋቢት 19 ቀን የሚነበብ የቅዱስ ገብርኤል ድርሳን ነው። ልመናው አማላጅነት ወዳጁን ይጠብቀው አሜን። ዓለም በተፈጠረ በአምስተኛው ወር ይሄውም 5500 ነው። ከልጅ ልጅ እወለዳለሁ በዕድሜም ቤዛ እሆናለሁ ብሎ ለአዳም ተስፋ እንደሰጠው ሳጥናኤል በካደ ጊዜ በመልካም ተገዥነቱ ስለጸና ሊቀ መላእክት ያደረገው ገብርኤልን ያን ጊዜ እግዚአብሔር ላከው። ቀድሞ ግን በመላእክት ማዕረግ መጨረሻ ነበር። ወደ ገሊላ ክፍለ ወደ ናዝሬት ፈጥነ ሂድና ለድንግል ማርያም ከሷ ሰው መሆንን የምስራች ንገራት፣ ከሴቶች ሁሉ እሷን መርጫታለሁና አለው። ከጌታውም ቃልን በሰማ ጊዜ ፈጽሞ ደስ አለው። ስለ ርኅራኄውና ሰውን ስለመውደዱ በአዳም መዋረድ አስቀድሞ እንደተናገረን እያዘነ ይኖር ነበርና፣ ስለዚህ እንደሱ ለሌሎች መላእክቶችም ያልተሰጠ ይህን ታላቅ ጸጋ እግዚአብሔር ለሱ ሰጠው። የሐዘን ዋጋው ደስታ ማግኘት ነውና ተወዳጅ ለሆነ ለዚህ መልአክ
ከባልንጀሮቹ መላእክት ይልቅ ደስታና ክብር በእውነት ይገባዋል። የልብ ደስታ ምልክቱ ደስ የተሰኘ ፊት ነው ብሎ መጽሐፍ እንደተናገረ የፊቱ ብርሃን ወደ ልብ ደስታ ያመራልና። ሰሎሞንም ልብ ከተደሰተ ፊት ያበራል፣ ልብ ከሐዘነም ፊት ይጠቁራል ብሎ እንደተናገረ ሰብአዊው ኤፍሬም በረቡዕ ውዳሴ እንደተናገረው እንዳመሰገነውም የሰራዊት ጌታን በወለደችው በድንግል ፊት በታላቅ ክብር ባየው ጊዜ እንደዚህ ብሎ አመሰገነው። ደስተኛ የምትሆን ባለምስራች ገብርኤል ሆይ የተሰጠ ክብር ታላቅ ነው። ወደኛ የመጣ የጌታችን ልደት ሰበክልን። ለማርያም ድንግልም ያለ መለወጥ ተወጃለሽ ብለህ ነገርካት። ወደ ቀድሞ ነገራችን እንመለስና እመቤታችን ድንግል ማርያም በቤተ ዮሴፍ ሳለች ለቤተ መቅደስ መጋረጃ ከሐር ጋር ወርቅ አሰማምታ ትፈትል ነበር። አንድ ቀንም ከናዝሬት ጉድጓድ ልትቀዳ ሄደች። ውሃን ልትቀዳ በሄደች ጊዜ ሊቀ መላእክት ቅዱስ ገብርኤል ወረደ። እግዚአብሔር ያከበረች ንጽሕት ቅድስት ሆይ ሰላምታ ይገባሻል አላት። እሱም ከአንቺ ጋር ነው፣ በእግዚአብሔርም ዘንድ መወደድን አገኘሽ። ከሽቶቹም ሁሉ ትበልጫለሽ፣ ከሴቶቹም ሁሉ ትበልጫለሽ። እመቤታችን ማርያም የተናገራትን በሰማች ጊዜ ማን እንደተናገራት ለመረዳት ወደ ቀኝና ወደ ግራ መለስ ብላ ተመለከተች። ማንንም ያየችው የለም። ታላቅ ፍርሃትም አደረባት። ማድጋዋን ትታ ወደ ቤቷ ተመለሰች። ሐርና ወርቅን ትፈትል ጀመር። ዳግመኛም መጥቶ ተገልጦ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አገኘሽ። የእግዚአብሔርን ቃል አንተ በመንፈስ ቅዱስ ትጸንሻለሽ። ማርያምም መልሳ ለገብርኤል እንደዚህ አለችው፣ ወንድ የማላውቅ ስሆን እንደምን ይሆንልኛል አለችው። ገብርኤልም አንቺ የምትወልጂው ከሴቶች እንደሚወልዱት አይደለም፣ መንፈስ ቅዱስ ያድርብሻል፣ የልዑል ዓለም ይጋርድሻል፣ ያጸናሻል አላት። ከአንቺ የሚወለደው ቅዱስ ነው አላት። እሷም ለመልአኩ የእግዚአብሔር አገልጋይን ያለው ነፍሴ በእጁ የተያዘ ነውና እሱ የወደደውን በእኔ ላይ ያደርግ ብላ መለሰችለት። ያን ጊዜም ከሦስቱ አካላት አንዱ በፍጹም አካሉ አምላክነት ያለው ቃል ወደዚህ ወረደ። ከላይ በሦስትነቱ መጉደል ሳይኖርበት በታችም አራተኛ ሆኖ ሳይጨመር ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ ተጸነሰ። ሕፃናትን የፈጠረ እሱ በማኅፀኗ አካል ተጸነሰ፣ ተቀረጸ። ወንጌላዊ ዮሐንስ እንደተናገረው በማይመረመር ተዋህዶ ከባሕርይ መለኮቱ ሳይለወጥ ቃል ሥጋ ሆነ ብሎ መጽሐፍ እንደተናገረ የሁሉም ተዋህዶ አይመረመርም። ምዕራፍ 2 ከተጸነሰ ጀምሮ 9 ወሮችና 5 ቀኖች ከተፈጸሙ በኋላ ካለም አስቀድሞ ከአብ ከባሕርይ ብቻ ያለ እናት እንደተወለደ እንደዚሁም ማኅተመ ድንግልናዋ ሳይለውጥ ከምድራዊት ድንግል ብቻ ያለ አባት ተወለደ። ከአብ ሲወለድ በመለኮቱ መለወጥ እንዳላገኘው ከድንግልም በተወለደም ጊዜ የእናቱ ማኅተም ድንግልናዋ አልተለወጠም። ስለዚህም ነቢዩ ኢሳይያስ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች ብሎ ተናገረ። ዳግመኛም ሕዝቅኤል በምስራቅ የተቆለፈች ደጃፍ አየሁ አለ። 24 ጌጣ በቀር ሌላ የገባባት የሌለ እሱ ግን እንደተቆለፈች ገብቶ ወጣ። ወደ ቀድሞ ነገራችን እንመለስ። በዚያን ጊዜ ጠባቂዎች ነበሩ። በሌሊትም በማለትም ተግተው ይጠብቁ፣ በየፈረቃውም ሆነው የዚያን ሀገር መንጋ ይጠብቁ ነበር። የእግዚአብሔር መልአክ ቅዱስ ገብርኤል ከሷ ዘንድ መጥቶ ቆመ። የእግዚአብሔርን ብርሃን በላያቸው ፈሰሰላቸው፣ ታላቅ ፍርሃትም አደረባቸው። የደስታ መልአክ ቅዱስ ገብርኤልም አትፍሩ አላቸው። ለእናንተ ለሕዝቡ ሁሉ የሚሆን ታላቅ የምሥራች እነግራችኋለሁና ዛሬ በዳዊት ሀገር መድኃኒት ተወልዶላችኋል። ይኸውም የከበረ ጌታ ክርስቶስ ነው። ምልክቱ እንደዚህ ነው። ብላቴና በጨርቅ ተጠቅልሎ አውራ ጣቱን ታስሮ በጎል ወይም በግርግም ተኝቶ ታገኙታላችሁ አላቸው። ያ ጊዜም ከዚህ መልአክ ጋራ ከቅዱስ ገብርኤል ጋር ብዙ የሰማይ ጭፍሮች ድንገት ታዩ። ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ሰላም ለሰው ፍላጎቱ ይፈጸም ዘንድ እያሉ ያመሰግኑት ነበር።
የመላእክት ማህበርም ከታላላቆች ጋር አንድ ሆነው በአንድ ቃል አንድ ምስጋና አቀረቡ። መላእክትም ከነሱ ወደ ሰማይ ከወጡ በኋላ ጠባቆች እርስ በርሳቸው እንደዚህ ተባባሉ፣ ኑ እስከ ቤተልሔም እንሂድና ወዲያ ወዲህ እያልን እግዚአብሔር የገለጠንን ነገር እንረዳ። ፈጥነው ሄዱና ማርያምና ዮሴፍን ሕፃኑንም በጎል ተኝቶ አገኟቸው። ባዩትም ጊዜ የነገራቸው ስለዚህ ሕፃን እንደሆነ አወቁ። የጠባቆችን ነገር የሰሙ ሁሉ አደነቁ። ከብት ጠባቆችም ስላዩትና ስለሰሙት እግዚአብሔርን አመሰገኑ። እያመሰገኑትም ተመለሱ። በሊቀ መላእክት በቅዱስ ገብርኤል ምስራች ነጋሪ እናት በእመቤታችን በድንግል ማርያም እናትነት ለተሰሩ ሚስጥራትና መንከራት አንግሮ ይገባል። ይኸውም ያለ ዘራ ብእሲ የመለኮት መጸነስና ያለ ተሐድሶ ማኅፀን የጌታ መወለድ ነው። ባል እንዳገባች ሴት ከድንግል ጡቶች ዘመኖችን በሚያሳልፍ ሕፃን አፍ የወተት መፍሰስ ምን ይደንቅ! እግዚአብሔር የመረጣቸው ናቸው ለተባሉ ካህናት ያልተደረገ ስብከት ጠባሳዎች ሰማይ ምስጢር መገለጥ ነው። ከፋርስ ሀገር ስብከት ቤተልሔም ድረስ በኮከብ መታየት የጥበበኞች መመራት ነው። ጸሎትና በረከቱ አገልጋዩን ይጠብቀው ለዘላለሙ አሜን። ምዕራፍ 3 የሊቀ መላእክት የቅዱስ ገብርኤል ተአምር ነው። አማላጅነቱ ከአገልጋዩ ጋር ይሁን ለዘላለሙ አሜን። በአንዲት ሀገር አንድ ንጉሥ ነበር፣ ንግሥትም ነበረች። የንጉሥም ልጅ ከእናቷ ስንት አገር ነበረች። በንጉሥም ቤት አብራሲት የሚባል አንድ ሰራየኛ ነበረ። ያም ሰው ያችን ልጅ በዓይኑ ትክ እያለ ይመለከት ነበር። የሚያምር መልኳ ያየና በልቡ ተመኛት፣ ተኛትም። ያን ጊዜም ጸነሰች። ከዚያ በኋላ መልኩ ያማረ ወንድ ልጅ ወለደች። ንጉሡም የአብራሲትንና የንጉሡን ልጅ ይህንን ስራቸውን ሁሉ አላወቀም ነበረ። አብራሲትም ለሕፃኑ ይህንን ነገር ልጄ ሆይ ወደ አንተ የሚመጣ ማን ነው? የሚታየውስ ማን ነው? አለው። ከተወለድኩበት ቀን ጀምሮ ኃይሌም ተቀነሰ፣ ሥጋዬም ደከመ። ሕፃኑም እንደዚህ ብሎ ተናገረው። የተወለድኩባት ቀን ጀምሮ ያች ናት። በየወሩ በ19 ቀን በንጋት ጊዜ ፊቱ መልክ እንደ ፀሐይ የሚያበራ ወፍ ወደ እኔ ይመጣል። ወገቡንም በወርቅ ዝናር ታጥቋል። በራሱም ውስጥ ባዚዮንና አኳዚዮን በሚባል ወርቅ ተጊጧል። በእጁም የተከለሰና የጠራ የወርቅ በትር ይዟል። መልኩም ቀይ ብረት ይመስላል። የአካሉም አይነት የተቆለለ እሳት ይመስላል። ከፊቱም ሰው ይመስላል። ግርማውም እጅግ የሚያስፈራ፣ አነጋገሩም ንፋስ በተነሳ ጊዜ እንደሚሆን እንደ ባህር ማዕበል ነው። የባህርም ውሃ በተናወጠ ጊዜ እንደሚጮሁት እኔም እሱም ባየው ጊዜ ከድንጋጤ የተነሳ በፊቱ ወድቃለሁ። እሱም ያነሳና በእግዚአብሔር ፊት የምቆመው ሊቀ መላእክት ገብርኤል ነኝ፣ አይዞ ይለኛል። ከተወለድኩበት ቀን ጀምሮ እስከ ዛሬ ድረስ እኔ ካንተ ጋር እሆናለሁ። ዓለም እስኪያልፍ ድረስ በየዘመኑ ሁሉ ካንተ መራቅ የለብኝም። ስምንም በክብር ከፍ ከፍ ይላል። በሥራዬ አብራሲትም ይህን የልጁን ነገር በሰማ ጊዜ ከንግሥት ጋር ፈጽመው አደነቁ። ታላቅ ፍርሃትም ወረደባቸው፣ ያዛቸውም። እሱም ሊቀ መላእክት ቅዱስ ገብርኤል በዘመኑ ሁሉ እየጠበቀው ኖረ። ጸሎትና በረከቱ አማላጅነቱ ከኛ ጋር ይሁን ለዘላለሙ አሜን። ምዕራፍ 4 የሊቀ መላእክት የቅዱስ ገብርኤል ተአምር ነው። በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። የምኩራብን መጋረጃ ከላይ እስከ ታች በአንድ ክር እንደቀደደው የሚናገር የሚወደውን ጌታውን ክርስቶስን በእንጨት ተሰቅሎ በብረት ተቸንክሮ ባየው ጊዜ በመኳንንትና በመላእክት መስፍን አድርጎ የሾመው በኋላ ዘመን ልደቱ ምስጢር የታመነ ያደረገውን እሱን ባየ ጊዜ አዘነ። ይህ ሊቀ መላእክት ቅዱስ ገብርኤል ታግሶ መታገስን አልቻለም። በቁጣ ሰይፉን መዘዘና የሰቀሉትን ሊያጠፋቸው ወደደ። ሰይፉንም መልሶ የምኩራብን መጋረጃ ቀደደው። አንዱን ፈትልም ከላይ እስከ ታች ከሁለት አደረገው። ስለኛ የተሰቀለ የፈጣሪው የክርስቶስ ቸርነት ባይከለክለው ዓለምን እስኪያሳልፍ ድረስ ዝም ባላለም ባልታገሰም ነበር።
ቃል ኪዳኑና በረከቱ አገልጋይ እንደውም ሁሉም ኦርቶዶክሳዊ ጠብቀ ለዘላለሙ አሜን። ረዳት የሌለው የተበደለ ሰውነቴን ጸሎት ከመስማት ጆሮን መከልከልህ ምንድን ነው? በጌታ ሞት ቀኝ የተቆጣ የሙታን አስነሽ ቅዱስ ገብርኤል ሆይ አስቀድሞ የምኩራብ መጋረጃ የቀደድክበት ሰይፍህ ጨረሰን፣ አማላጅነትህ አይለየን። አቤቱ አምላከ ቅዱስ ገብርኤል በቸርነት ጠብቀን፣ ሀገራችን ኢትዮጵያ ታሪካችንን ጠብቅልን። በጎደለው በነጸበው ቃልም በቸርነት አንተ ሙላልን። ለዓለም ሰላም ላክልን፣ ፍጻሜያችንን አሳምርልን። የምንሰማውን ጦርነት የምንሰማውን የምናየውን ሁሉ አንተ አስወግድልን። እድሜ ለንስሐ ዘመን ለፍስሐ ጨምርልን። ለዓለም ሁሉ ምሕረት ላክልን እያልና ገናና ቅዱስ ስምን እንጠራለን። አቤቱ ስማን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ንጽሕት ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ ኢየሱስ ክርስቶስ ብሩክ አምላክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ውድ እግዚአብሔር ቤተሰቦች አሁን ደግሞ የዕለቱን ስንክሳር እናቀርባለን። እግዚአብሔር ከሁላችን ጋር ይሁን። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ መጋቢት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 19 በዚህች ዕለት የሐዋርያ ቅዱስ ጳውሎስ ደቀ መዝሙር አርጥክሎስ ሐዋርያ አረፈ። እርሱም ጌታችን ከመረጣቸውና ከመከራው በፊት እንዲሰብኩ ከላካቸው ከ72ቱ አርድእት ውስጥ የተቆጠረ ነው። በሃምሳኛውም ቀን በዓለም መንፈስ ቅዱስ በላይ በወረደ ጊዜ ከሐዋርያት ጋር ጸጋና ኃይልን ተመልቶ ሕይወት ወደሚገኝበት ወንጌል ትምህርት ሐዋርያትን ተከትሎ በመሄድ አገለገላቸው። ብዙዎችንም ወደ ድኅነት መንገድ መልሶ የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት አስገባቸው። የክርስትና ጥምቀትንም አጥምቆ የአምላክን ሕግና ትእዛዝ ከማስጠበቁ የተነሳ ነፍሳቸውን አዳነ። አባቶቻችን ሐዋርያትን ቅዱስ አብራጥብያስ በሚባል አገር ላይ ኤጲስቆጶስነት ሾሙት። ወደ እርሷም ሄዶ በውስጧ ወንጌልን ሰበከ። ብዙዎችንም በቀናች ሃይማኖት እግዚአብሔርን ወደ ማወቅ መለሳቸው። በፊታቸውም ድንቆች ታምራትን በማድረግ በሃይማኖት አጸናቸው። ነገር ግን ከአይሁድና ከዮናውያን ብዙ መከራ ደረሰበት። ብዙ ጊዜም ወደ ፈረንጆች አደባባይ ወስደው በድንጋይ ወገሩት። ጌታችንም ከመከራ ሁሉ ጠብቆ አዳነው። መልካም ተጋድሎንም ፈጽሞ በሰላም በፍቅር አረፈ። ጸሎትና በረከቱ አማላጅነቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰባቱ ቅዱሳን ሰማዕታት። በዚችም ቀን ደግሞ የሰባቱ ሰማዕታት መታሰቢያቸው ነው። እነሆ እነርሱም የግብፅ ሰው እለእስክንድሮስና እስክንድሮስ ከጋዛ ምድር፣ አጋቤስ ከወንጦስ ከተማ፣ ኒሞላስ ከጣርብስ፣ ዲዮናስዮስ ከሮሚሎስና ተራሲዮስ ከግብፅ አውራጃዎች የሆኑ ናቸው። እነርሱም በመንፈሳዊ ቅናት ጸንተው ስለ ሃይማኖት ምስክሮች ሊሆኑ ተስማሙ። በፍልስጤም ውስጥም ወዳለው ቄሳርያ ደርሰው በመኮንኑ ፊት ቆሙ። በከሃዲው ዲዮቅልጥያኖስ ዘመን በክብር በጌታችን ኢየሱስ ክርስቶስ ማመናቸውን ገለጡ። መኮንኑም በጽኑ ስቃይ አሰቃይቶ ገደላቸው። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ቅዱስ አስከናፍር። በዚችም ቀን ደግሞ ቅዱስ አስከናፍርና የሚስቱ ማርታ ልጆቹ አርቃዲዮስና ዮሐንስ የዕረፍታቸው መታሰቢያ ሆነ። ይህም አስከናፍር ብዙ ገንዘብ ያለውና ባለጸጋ ነበር። ለእግዚአብሔርም ሕግ የሚጠነቀቅ ነበር። ልጆቹንም መንፈሳዊ ምክርና ተግሣጽ በማስተማር አሳደጋቸው።
ባደጉም ጊዜ የጥበብና የተግሳጽን ትምህርት እንዲማሩ ከሂሩት ወደምትባል አገር ሰደዳቸው። ትምህርታቸውን በፈጸሙ ጊዜ ሊድራቸውና በሰርጋቸው ደስ ሊለው ሽቶ ያመጧቸው ዘንድ ላከ። በመርከቡ ሆነው ሲመጡ ማዕበል ተነስቶ መርከቡ ተሰበረ። እግዚአብሔርም ከመስጠም አድኖ በየብስ አወጣቸው። ዮሐንስ የተባለውን በአንድ ቦታ ማዕበሉ አውጥቶ ጣለው። ዮሐንስም ተስፋ በቆረጠ ጊዜ ወደ ቅዱሳን ገዳማት ሄዶ መነኮሰ። ስለ ወንድሙ ስለ አርቃድስዮስም እንደሞተ ተጠራጥሮ በጾም በጸሎትና በስግደትም ሥጋውን ያደከመ። አርቃድዮስም ወደ ዮርዳኖስ ገዳም ገብቶ ከአንድ ቅዱስ አረጋዊ ሰው ዘንድ መንኩሶ እየተጋደለ 3 ዓመት ኖረ። እስከናፍር ግን ልጆቹ በማዕበል እንደሰጠሙ በሰማ ጊዜ ከሚስቱ ጋር ማቅ ለብሶ አመድ አንጥፎ እያለቀሰ ተቀመጠ። በአንዲት ሌሊትም አስከናፍር በሕልሙ ልጁ ዮሐንስም በራሱ ላይ ከዕንቁ የተሰራ አክሊል ተቀዳጅቶ መስቀል ይዞ አየው። አርቃድዮስም በኮከብ አምሳል የሆነ አክሊል በራሱ ላይ ደፍቶ አየ። ከእንቅልፉም ነቅቶ ለሚስቱ ያየውን ነገራት። ከዚህ በኋላ በየአድባራቱና በየገዳማቱ ልጃችንን ወሬን እንመርምር ዘንድ ተነሽ እንሂድ አላትና ወደ ዮርዳኖስ ሄደው ከመጥምቁ ዮሐንስ ገዳም አደረሱ። ልጃቸውን አርቃድዮስንም ያመነኮሰውን አረጋዊ አባትን አገኙት። ችግራቸውንም ነገሩት። እርሱም የክርስቶስ ወዳጆች አትዘኑ፣ ወደ ቤተ መቅደስ ስትመለሱ ልጃቸውን በሕይወት ታገኙታላችሁ። ደስ እያላቸውም ተመለሱ። ዮሐንስም በመስቀል በዓል ሊሳለም መጣ። አረጋዊውም ጠርቶ አርቃድዮስን ወንድሙ ጋር አገናኘው። ተያይዘውም አለቀሱ። ደግሞ አስከናፍርን ከሚስቱ ጋር ጠርቶ ከልጆቻቸው ጋር አገናኛቸውና በላያቸው ወድቀው እየሳሟቸው አለቀሱ። ከዚህ በኋላ ከዚህ አረጋዊ ዘንድ የምንኩስና ልብስ ለበሱ። ሚስቱን ማርታንም ከሴቶች ገዳም አስገባት። አገልጋዩንም ነፃ አውጥቶ አሰናበተ። ገንዘቡንም ለድሆችና ለችግረኞች በተነ። ከገዳም ገብቶ በጾም በጸሎት ተወሰነ። እንዲህም እየተባረኩ ልጆች በገድል በትሩፋት የተጠመዱ ሆነው ኖሩ። ጌታችንንም ደስ አሰኙት፣ በፍቅር አንድነትም አረፉ። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። መጋቢት 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አስከናፍርና ሚስቱ ማርታ፣ ልጆቹ አርቃድዮስና ዮሐንስ፣ ቅዱስ አርጤቦሎስ ሐዋርያ፣ ከ12ቱ አርድእት የቅዱስ ጳውሎስ ደቀ መዝሙር፣ 7ቱ ቅዱሳን ሰማዕታት ከተለያየ ቦታ ተሰብስበው በክርስቶስ ስም የሞቱ። ወርኃዊ በዓላቶች፦ ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ አርደስዮስ ሰማዕት፣ አቡነ አብይ እግዚእ ጻድቅ፣ አቡነ ስነ ኢየሱስ፣ አቡነ ዮሴፍ ብርሃነ ዓለም። እንግዲህ ወንዶች ሆይ በሥራ ሁሉ ቁጣና ክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ ፈቅዳለሁ። እንዲሁም ደግሞ ሴቶች በሚገባ ልብስ ከፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ። እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሽሩባና በወርቅ ወይም በዕንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 8። ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊትን አነስተኛ መባ እንደተቀበል ከሁል ጊዜ የሚያገለግሉ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ይማረን፣ አሜን። ዛቀርኩ ማለት አዘከረ የአላፍ ምን ተጸመርክ ዘልፈ ለላነብብ ተወቅፈ ዘንቤተ መጻፈ እንታ እሰይከ እግዚኦ ጻዲቀ መበለት ወኩፈ ምለ ብኡ ቦላን ዘተርፈ
ነቢያት፣ ቅዱሳን ሐዋርያት፣ ሰባክያን፣ ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ መነኮሳት ሄራን ባረኮ ኩባይዛቲ መካን እስከ አረጋዊ ልቅ ወንውስ ሕፃን ለዛ ጽፎ በክርታስ ወለዛ ጽፎ እንዘይድረስ ለዛ አንብቦ ለዛ ተረጉሞ በልሳን አዲስ ወለዛ ሰማ ቃሉ በዝነ መንፈስ በጸሎት እሙ ማርያም አለቂተ ሁሉ መባስ ህወረ ይማረነ ኢየሱስ ክርስቶስ መድኃኔ ዓለም ኢየሱስ ክርስቶስ ከመጋቢ ሐዲስ ከቅዱስ ገብርኤል ከስንክሳር ላይ ከሰማናቸው ቅዱሳን ረድኤት በረከታቸውን ያሳትፈን። የእመቤታችን ፍቅሯን በልባችን ታይሟን ባንደበታችን ያዋልብን ያሳድርብን። ለሀገራችን ለኢትዮጵያ ለቤተ ክርስቲያናችን ለዓለም ሁሉ ሰላምና ፍቅር አንድነት ይላክልን። የንስሐ ልቦና ይስጠን። ሰማነውን ቃል ለሕይወት ያድርግልን። በሰላም እንደዋልን በሰላም ያሳድረን። በሰላም እንዳሳደረን በሰላም ያውለን። የቅዱሳን አምላክ እግዚአብሔር ፍጻሜያችንን ያሳምርልን እያልን አባታችን ሆይ እያልን እንጠራሃለን። አቤቱ ስማን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ ኢየሱስ ክርስቶስ ብሩክ አምላክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ውድ እግዚአብሔር ቤተሰቦች እንደ እግዚአብሔር ፍቃድ ደግሞ አሁን ትንሽ ቃል መናገር እፈልጋለሁ። ምክንያቱም አንዳንድ ጊዜ ይሄ የምንሰማቸው ስንክሳሮች፣ ድርሳናት እንዲሁም ደግሞ ቅዱሳት መጻሕፍት አጠቃላይ የተጻፉት ለማን እንደሆነ ብዙዎቻችን ልንረዳው አንችልም ወይም ደግሞ አልቻልንም። ብንረዳው ኖሮ ኃጢአት የሚባለውን ነገር በጣም እንነቀው ነበር። ኃጢአት ማለት ደግሞ ለምሳሌ መጀመሪያው ሐሳብ ነው። ከሐሳብ ወደ ኋላ ደግሞ ወደ ተግባር ይገባል። ስለዚህ አእምሮአችን ንጹህ ማድረግ አለብን። በተቻለ መጠን እኛ እንታገለው። ዛሬ አሁን የዚህ ዓለም አስቸጋሪ መንፈስ እየተዋጋን ያለ በሐሳብ ነው። ከሐሳብ ወደ ደግሞ ወደ ተግባር እንገባለን ማለት ነው። ስለዚህ ይኸው የምትሰሙት የስንክሳር ድርሳን ሁሉ የተጻፈው ለኛ ትምህርት እንዲሆነን እንድንማርበት እንጂ እንዲሁ ዝም ብሎ የነሱን የአባቶቻችን ዜና ለመናገር ብቻ አይደለም። ስለዚህ ይህ መጽሐፍ ተጽፎ የተቀመጠው ቤተክርስቲያን የምትሰብከን የምታስተምረን ሁሉም ነገር ከእግዚአብሔር ጋር እንድንገናኝ ንስሐ እንድንገባ መቼም የሰው ልጅ ምንም ቢሆን ቢነጻ ከኃጢአት አይነጻምና እግዚአብሔር እንዲምረን ወደ ቤተክርስቲያን ሁልጊዜም እንድንቀርብ ነው። ሲቀጥልም ደግሞ ሁልጊዜ እንደ ኃጢአተኛ እንጂ ሁልጊዜም ቢሆን ራሳችንን ንጹህ አድርገን እንዳናይ ነው። ትዕቢተኛ እንዳንሆን፣ ትሑት እንድንሆን፣ አስተዋዮች እንድንሆን፣ ዘመኑን የዋጀ ክርስቲያን እንድንሆን ነው እግዚአብሔር አምላክ እንዲመክረን መጽሐፎቹን ያሳፈልን። ስለዚህ ዛሬ አሁን እያንዳንዱ የሚደረገውን የምንሰማውን ሁሉን ነገር በዚህ ምድር ላይ ያለውን ድሮም የነበረ ዛሬም ያለው ወደፊትም እስከ ዓለም ፍጻሜ የሚቀጥል ነው። የዚች ምድር ክፋቷ መቼም ተነግሮ አያልቅም። ፈጣሪዋን የሰቀለች ለፈጣሪዋ ያልታዘዘች ምድር ለእኛ ለክርስቲያኖች ትታዘዛለች ወይም ደግሞ ትመቸናለች ብለን ማሰብ አጉል ነው፣ ከንቱ ነው። ምክንያቱም ይህች ምድር አንድ ቀን ብታስደስተን አንድ ቀን ደግሞ ታስከፋናለች። ግን እኛ ካወቅንባት ደግሞ ረግጠናት መኖር እንችላለን። ከተማ ላይ ስንኖር ራሳችንን ጠብቀን ከተለያየ ነገር ለምሳሌ ከዝሙት፣ ከሐሜት፣ ከምቀኝነት እንዲሁም ደግሞ ከቅናት ከመንፈሳዊ ቅናት ሳይሆን መንፈሳዊ ቅናት መልካም ነገር እናድርግ ብሎ መቅናት መልካም ነው። ግን ከትዕቢት ለምሳሌ ሰዎች አደገኙ ወይም ደግሞ አገኙ በለጸጉ ወይም ደግሞ የሆነ ነገር አገኙ ብለን መቅናት፣ ይሄ የዲያብሎስ ቅናት ይባላል። መንፈሳዊ ቅናት ደግሞ ምን አለ መሰላችሁ? ሰው መልካም ሲሰራ ስናይ እኔም እንደሱ በሆንኩ ወይም እንደሷ በሆንኩ ብሎ መቅናት ደግሞ መታደል ነው ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ይህች ምድር ለኛ አይደለም ለፈጣሪዋ አትመችም። ይሄን ማመን አለብን። ሁልጊዜም ቢሆን ዝግጁ እንሆን። ሁልጊዜም ቢሆን ንስሐ እንግባ። የምንጠራበትን ቀን አናውቅም።
ሁልጊዜኛ ተጓዦችን ነው። ክርስቲያን የሚባል ወይም ደግሞ ኦርቶዶክሳውያንኛ እረፍት የለንም። ምንድነው ካላችሁ ሁልጊዜም በጸሎት መትጋት በየሰዓቱ። ለምሳሌ ቅዱስ ዳዊት እንደተናገረው በቀን 7 ጊዜ አመሰግናለሁ እንዳለ ሁሉ እኛ ደግሞ ባገኘነው አጋጣሚ ፈጣሪያችንን ማመስገን ነው። በደስታችንም በሐዘናችንም በማግኘታችንም በማጣታችንም ማመስገን አለብን እላለሁኝ። እግዚአብሔር አምላክ የሰማነውን በዝነ ልቦናችን ያሳድርብን። አነሳስቶ ያስጀመረን አስተምሮን ያስፈጸመን እግዚአብሔር ስም የተመሰገነ ይሁን። አትለይምና ንጽሕተ ንጹሐን ቅድስተ ቅዱሳን ጻድቃን ሰማዕታት ቅዱሳን መላእክት እግዚአብሔር እንደማከበራቸው ሁሉ ክብር ምስጋና ይድረሳቸው እያልኩኝ እዚሁ ላይ እጨርሳለሁኝ። እናንተ ደግሞ ሰብስክራይብ እና ላይክ ሼር እንድታደርጉ በአክብሮት እጠይቃለሁ። ሰላም ሁኑልኝ። እግዚአብሔር ከሁላችን ጋር ይሁን። የሳምንት ወይም ደግሞ የወሩ የዓመቱ ሰው ይበለን። እግዚአብሔር ፍጻሜያችንን ያሳምርልን። ሰላም ሁኑ።